ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። አርዕስተ ዜና። ሰራተኞች የመደራጀትና ሌሎች መብቶቻቸው ሊከበሩላቸው ይገባል ተባለ። የዘመናዊ አሰራር ጉድለት የህብረት ሥራ ማህበራት በዘርፉ ተገቢው ሚና ለመወጣት ማነቆ እንደሆነባቸው ተገለጸ። ከውጭ የተባበሩት አረብ ኤሚሬትስ ከኦፔክ አባልነት እንደምትወጣ አስታወቀች። ጤና ይስጥልን ክቡራን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ትዕግስት ተስፋዬና እኔም ደረጀ ልማ ዜናውን ወደ እናንተ እናደርሳለን። ወደ ቀዳሚው ዜና አልፋለሁ። ሰራተኞች የመደራጀትና ሌሎች መብቶቻቸው ሊከበሩላቸው ይገባል ተባለ። ለሰራተኞች ምቹ የሆነ የስራ አካባቢ መፍጠር ምርትና ምርታማነት እንደሚጨምር ተገልጿል። መሰረት ባዩ ተጨማሪ አላት። የዓለም የሰራተኞች ቀን በዓለም አቀፍ ደረጃ ለ137ኛ በኢትዮጵያ ለ51ኛ ጊዜ የፊታችን አርብ ሚያዝያ 23 ቀን 2018 ዓ.ም ይከበራል። ቀኑ የሰራተኛ መብት መከበር ለኢንዱስትሪ ሰላምና ለምርታማነት መሰረት ነው በሚል መሪ ሀሳብ እንደሚከበር የስራና ክህሎት ሚኒስቴር፣ የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን እና የኢትዮጵያ አሰሪዎች ማህበራት ኮንፌዴሬሽን በጋራ በሰጡት መግለጫ አስታውቀዋል። የስራና ክህሎት ሚኒስትር ዴኤታ ዳንኤል ተሬሳ በዚህ ወቅት እንደገለጹት የሰራተኛና የአሰሪ ግንኙነት ጤናማ መሆን አለበት ያሉ ሲሆን አለመግባባቶች ሲፈጠሩም ከክርክር ወደ ምክክር እንዲመጡ ማድረግ ይገባል ብለዋል። ዝቅተኛ የደሞዝ ወለል መወሰንን በሚመለከት በአጭር ጊዜ ይጸድቃል ተብሎ ይጠበቃል ሲሉ ያስረዳሉ። ከዝቅተኛ ደሞዝ አወሳሰንን በተመለከተ በደንብ ተዳሷል። መንግስት በዚህ ላይ ቁርጠኛ ነው። ብዙ በርካታ ስራዎች እየተሰሩ ነው ያሉት። በአጭር ጊዜ የሚጸድቅ የሚሆን ይሆናል። ግን ደግሞ ሁሌ ሊታሰብ የሚገባው ዝቅተኛ የደሞዝ ወለል ሴት መደረጉ መፍትሄ አይደለም። ብቻውን መፍትሄ የሚሆንበት ሁኔታ አይኖርም። ያግዛል፣ አጋዥ ነው፣ ዝቅተኛ ነው። ቅድም እንደተባለው ግን በአሰሪና ሰራተኛ መካከል የሚደረገው የበርጌኒንግ ወይም ደግሞ ኮሌክቲቭ በርጌኒንግ የምንለው ስለሆነ በሁለቱ መካከል የሚደረጉ ጉዳዮች ናቸው። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዝዳንት ካሳሁን ፎሎ በበኩላቸው ሰራተኞች የመደራጀትና ሌሎች መብቶቻቸው ሊከበሩላቸው ይገባል ብለዋል። ሰራተኞች በመደራጀታቸው ምክንያት ከስራ የሚያሰናብቱ፣ ከስራ መደባቸው ዝቅ የሚያደርጉ አሰሪዎች መኖራቸውን አንስተው ይህ አግባብ እንዳልሆነ ተናግረዋል። ባለፉት 6 ወራት ውስጥ ከደሞዝ ጭማሪ ከመደራጀት መብት ጋር በተያያዘ 471 የኢንዱስትሪ ግጭቶች መቅረባቸውን ገልጸው 95 በመቶ የሚሆኑትን በውይይት እንዲፈቱ ማድረግ መቻሉን ገልጸዋል። አሁን ላይም አንገብጋቢና በአፋጣኝ መመለስ አሉባቸው ያሏቸውን ጉዳዮች ፕሬዝዳንቱ አንስተዋል። ዝቅተኛ ደሞዝ ወለል ለሚኒስቴሮች የቀረበው ቶሎ ተወስኖ ይውጣልን፣ በጣም አንገብጋቢ አስቸኳይ ነው። ከመንግስት ሰራተኞች የግሉም ሰራተኛ እኩል ገበያ ነው የሚቆሙት። ስለዚህ ዝቅተኛ የደሞዝ ወለል የሚወስን ቦርድ እንዲቋቋም የገባው ደንብ በአስቸኳይ ይውጣልን ነው አንዱ ጥያቄያችን። የዓለም አቀፍ ስምምነቶችን መንግስት እንዲፈርማቸው በጣም አስቸኳይ የሆኑ በተለይ ኮንቬንሽን 190 የስራ ቦታ ትንኮሳና ጥቃት፣ በዚህ ላይ ኮንቬንሽኑን መንግስት መፈረም አለበት ነው። ሌላው ኮንቬንሽን 190
እንዲሁም 189 እንዲሁም የፍልሰተኛ ሰራተኞች አስተዳደር ኮንቬንሽን 97 እና 143 ይሄ መንግስት መፈረም አለበት። ሌላው የመንግስት ሰራተኞች የመደራጀት መብት መንግስት እንዲያከብር ጥያቄያችን ነው። የኢትዮጵያ አሰሪዎች ማህበራት ኮንፌዴሬሽን ፕሬዝዳንት ዶክተር ዳዊት ሞገስ በበኩላቸው ተከታዩን ብለዋል። እኛ አሰሪዎች ከሁሉም በላይ የምንፈልገው የኢንዱስትሪ ሰላም እንዲኖር፣ ምርትና ምርታማነት እንዲያድግ፣ ብዙ ስራ ለብዙ ሰዎች እንዲፈጠሩ፣ ከዛም አልፎ የሰራተኞቻችን ደህንነት፣ ጤንነት፣ የስራ ብቃት፣ ክህሎት የሚዳብርበት ሁኔታ መፈለግና ማመቻቸት ነው። መብቶች ሲከበሩ ሰላም ይሰፍናል። ሰላም ሲሰፍን በጋራ ወደ ጥሩ ሁኔታ ለመሄድ ጊዜና ሀሳብ እናመነጫለን። የሰራተኞች መብት በማክበር የኢንዱስትሪ ሰላምን በመፍጠር ምርታማነትን ማሳደግ እንደሚገባ በአጽንኦት ተገልጿል። የዘመናዊ አሰራር ጉድለት የህብረት ስራ ማህበራት በዘርፉ ተገቢው ሚና ለመወጣት ማነቆ እንደሆነባቸው ተገለጸ። በዘርፉ የሚሰሩ ስራዎችን ለማጠናከር የህግ ማዕቀፍ ማሻሻያዎች መዘጋጀታቸው ተመልክቷል። ሰላማዊት ሙልጌታ ተጨማሪ አላት። ወደ ቀበሌ መድረስ በሚል መሪ ሀሳብ ለ8 ቀናት ሲካሄድ የቆየው የኢትዮጵያ ህብረት ስራ ኮሚሽን ሀገር አቀፍ የህብረት ስራ ሪፎርም የንቅናቄና የስልጠና መድረክ በትናንትናው ዕለት ተጠናቋል። የግብርና ሚኒስቴር አዲሱ አረጋ በማጠቃለያ መርሃ ግብር ወቅት ባስተላለፉት መልእክት የዘመናዊ አሰራር ጉድለት የህብረት ስራ ማህበራት በገበያ ውስጥ ተገቢውን ሚና እንዳይጫወቱ ተግዳሮት እንደሆነባቸው ገልጸዋል። ለዚህም ዘርፉን ለማነቃቃት መሰራት ያሉባቸው ስራዎች በተመለከተ የሚከተለውን ብለዋል። ኋላ ቀር አስተሳሰቦች የዘርፉን እድገት ጠፍንጎ የያዙ ማነቆዎች ናቸው። የዘመናዊ አሰራር ጉድለት፣ ትክክለኛ የእድገት አቅጣጫ አለመከተል፣ በተማሩ ሰዎች አለመመራት፣ ከፍተኛ የካፒታል እጥረት ችግር፣ በገበያ ውስጥ ተገቢውን ሚና ያለመጫወት ችግሮችና በአጠቃላይ የትኩረት ማጣት ዘርፉ በሚገባው ልክ እንዳያድግ አድርጎት ቆይቷል። ይህን ሁኔታ ለመቀየርና የህብረት ስራ ማህበራትን ሚና ከሀገር በቀል ኢኮኖሚ ሪፎርም ስትራቴጂና ኢኒሼቲቮች ጋር የተጣጣመ ለማድረግ የአደረጃጀት አመራር፣ የፋይናንስ አቅምና አስተዳደር በተመለከተ ምቹ የህግ ማዕቀፍ አለመኖርና ከድጎማ ተኮር አስተሳሰብ አለመላቀቅ ችግር መሰረታዊ ምክንያቶች እንደሆኑ በጥናት ተለይተው በሪፎርም አስፈላጊነት ላይ በየደረጃው የባለድርሻ አካላት ውይይት በማድረግ መግባባት ላይ ተደርሷል። የህብረት ስራ ማህበራት ገበያን በማረጋጋት ረገድ ያላቸው ሚና ሰፊ እንደመሆኑ ዘርፉን ካለበት ችግር ለማላቀቅ ከባለድርሻ አካላት ጋር እየተሰራ ነው ያሉት ደግሞ የኢትዮጵያ ህብረት ስራ ኮሚሽን ምክትል ኮሚሽነር አብዲ መሐመድ ናቸው። እዛው ሳለ ስለዚህ ይሄን ኃይል በደንብ መጠቀም ከቻል ህብረት ስራን የሚጠቀሙ ከሆነ ሰፊ ገበያ ናቸው ህብረት ስራ ማህበራቶች። ገጠርና ከተማን በማስተሳሰር ከገጠር ምርት ይመጣል፣ ገበያ ደግሞ ከፍተኛ ሸማች ነው። ይሄን ሁለቱን በማገናኘት ህብረት ስራ ማህበር ድልድይ ናቸው፣ ብሪጅ ናቸው፣ ገበያንም ያረጋጋሉ። ገጠርና ከተማን በማስተሳሰር ሰፊ ሮል አላቸው። ስለዚህ ለዚህ ሪፎርም ያስፈልገዋል። ለዚህ ሪፎርም ደግሞ ብዙ ከ2016 ጀምሮ እየለፋን ነው። እነዚህን ሰነዶች እያዘጋጀን ነው። የአዋጅ ማሻሻያ ያርገናል። የስትራቴጂ እያዘጋጀን ነው። ሮድ ማፕ እያዘጋጀን ነው። ብዙ መመሪያዎችን እያዘጋጀን ነው። የስልጠና ማንዋሎችን እያዘጋጀን ነው። ግን በሚፈለገው መጠን ይሄ ሪፎርም ወደ ታች እየወረደ አይደለም። ለምንድን ነው ያልወረደው የሚለውን ነገር ገምግመን አንዱ ያልወረደበት ምክንያት 9000 የግብርና ልማት በህብረት ስራ ያሰለጠኑ ባለሙያዎች በእያንዳንዱ ቀበሌ አንዳንድ አለ። በትንሹ በሀገር አቀፍ ደረጃ 9000 አለ። ይሄ ኃይል ግን ላለፉት 10 ዓመታት ምንም ማዳበሪያ ከማሰራጨት፣ ምርጥ ዘር ከማሰራጨት፣ አልፎ ኤክስቴንሽን ስራ ከመስራት ውጪ በሰለጠነበት ሙያ በቂ ስልጠና አግኝቶ እዛ ያለውን ህብረት ስራ ማህበር ገጠር ያልተማረውን የህብረት ስራ አመራር ደግፎ አባል እንዲያፈራ እንዲጠናከሩ ምርቶቻቸው ወደ ገበያ በማውጣት በተመጣጣኝ ዋጋ እንዲሸጡ በምርቶቻቸው ላይ እሴት በመጨመር እነዚህን አርገው ተጠቃሚ በማድረግ ረገድ
እነሱም ድጋፍ አላረጉም፣ ተረስተው የቆዩ ናቸው፣ እኛም አልተጠቀምንባቸውም የሚል ገመገምንና ይሄን አይዲል የሆነ ኃይል እንጠቀምበት የሚል ለየን። ስለዚህ በማዕከላዊ ኢትዮጵያ ክልል ህብረት ስራ ኤጀንሲ ምክትል ዳይሬክተር ተክሌ አሽቦ እንደገለጹት በስልጠና መርሃ ግብሩ ላይ ህብረት ስራ ማህበራት የቁጠባ ባህል ማሳደግ እንዳለባቸውና ተወዳዳሪ አቅም መፍጠር እንዳለባቸው መገንዘብ ተችሏል ብለዋል። ሌላኛው የታየው ምንድነው? ህብረት ስራ ማህበራት አካባቢ ላይ የመቆጠብ ልምዱ አናሳ እንደሆነ መቆጠብ፣ ገንዘብ መቆጠብ፣ ንብረት መቆጠብ፣ ሌላም ቆጥበው ህብረት ስራ ማህበራት ተወዳዳሪ የሆነ አቅም መሰብሰብ እንዳለባቸውም ጭምር ክፍተት እንዳለ የቆጠብነው በጣም አናሳ እንደሆነ የሀገር ኢኮኖሚ ላይ ያስቀመጥናቸው ጥቂት ነገር እንደሆነም ጭምር ያየንበት ነው። እነዚህ ነገሮች ሰብሰብ አድርገን ባለሙያው አቅም ፈጥሯል የሚል እምነት አለ ነው። የኢትዮጵያን የፈጠራ ባለቤትነት መብት ጥበቃ ከዓለም አቀፍ መመዘኛዎች ጋር ለማጣጣም አዳዲስ የህግ ማሻሻያዎች እየተደረጉ ነው። የኢትዮጵያን የፈጠራ ንብረት ባለቤትነት መብት ጥበቃ ከአህጉራዊና ዓለም አቀፋዊ መመዘኛዎች ጋር ለማጣጣም አዳዲስ የህግ ማሻሻያዎች እየተደረጉ መሆኑን የኢትዮጵያ አእምሯዊ ንብረት ባለስልጣን አስታውቋል። የባለስልጣኑ ዋና ዳይሬክተር ወልዱ ይመስል ለኢዜአ እንዳሉት የአእምሯዊ ንብረት ጥበቃ የሚሹ ሀብቶች ህጋዊ ጥበቃ እንዲደረግላቸው ለሚጠይቁ ዜጎች አገልግሎት እየሰጠ ነው። የአእምሯዊ ንብረት መብትና ባለቤትነት ጥበቃን ለማዘመንም ዘመናዊ የአሰራርና የህግ ማዕቀፎችን በማዘጋጀት ተግባራዊ ማድረግ መቻሉን ገልጸዋል። ረጅም ዘመናትን ያስቆጠሩ ተቋማዊ ህግጋትን በማሻሻል ዘመኑን የዋጀ የአሰራር ስርዓት እንዲፈጠር መደረጉን አንስተዋል። የባለስልጣኑ ዘመናዊ አሰራርና የህግ ማሻሻያም የአእምሯዊ ንብረት መብትና ባለቤትነት በማረጋገጥ ከፍተኛ አስተዋጽኦ እያበረከተ እንደሚገኝም ገልጸዋል። ከዓመታት በፊት በተለያዩ ዘርፎች ይሰጥ የነበረውን ከ3000 የማይበልጥ የአእምሯዊ ንብረት መብትና ባለቤትነት ጥበቃም አሁን ላይ በአመት ወደ 9000 ምዝገባ ማድረግ የሚቻልበት አቅም መፈጠሩን ጠቅሰዋል። መንግስት በልማት ተቋማት ላይ ያሉ አመራሮችን የስራ ሂደት ሊፈትሽ ይገባል ተባለ። ኢትዮጵያ በኢኮኖሚ እንድታደግ ብሎም በምግብ ራሷን እንድትችል የልማት ተቋማት ትኩረት ሊሰጣቸው እንደሚገባ ከኢሳት ልዩ ዝግጅት ጋር ቆይታ ያደረጉት የግብርና ምርምር ባለሙያ ገልጿል። መሳይ ገዛኸኝ ተጨማሪ አላት። ምርትና ምርታማነትን በማሳደግ ረገድ ፍላጎትን በሀገር ውስጥ ግብዓት ለመሸፈን ኢንዱስትሪዎችን በማስፋፋት ኢትዮጵያ ታምርት የሚል ንቅናቄ ተጀምሮ እየተሰራበት መሆኑ ይታወቃል። አሁን ላይ ባለው ሁኔታ ከቀድሞ የተሻሻሉ ሂደቶች ቢኖሩም አሁንም የሀገር በቀል ኢኮኖሚ የጀርባ አጥንት የሆነውን የምርት አቅርቦትና ምርታማነት ላይ መሰራት ያሉባቸው በርካታ ጉዳዮች እንዳሉ የዘርፉ ባለሙያዎች ይገልጻሉ። የኢሳት ልዩ ዝግጅት ምርታማነትን በማሳደግ ኢትዮጵያ በምግብ ራሷን እንድትችል በየትኞች ዘርፎች በኩል ልትሰራ ይገባል ሲል ለግብርና ምርምር ባለሙያና ምሁር ዶክተር ጸደቀ አባተ ጥያቄ አቅርበዋል። ዶክተር ጸደቀ የኢትዮጵያ ምርታማነት እንዲያድግ ማነቆ ነው ያሉትን ጉዳይ እንደሚከተለው አስቀምጠዋል። አንድ የኢትዮጵያ አርሶ አደር ያለው በአማካይ 0.81 ሄክታር ነው። 0.81 ሄክታር 20፣ 30፣ 40፣ 50፣ 100 ያለው ሊኖር ይችላል። ግን በአማካይ ይሄንን ነው የሚመስለው። ተመልከቺ፣ ራሱን መግቦ ለገበያ አቅርቦ ከውጭ የሚመጡትን ሸቀጦች የግብርና ሸቀጦች ተክቶ ፋብሪካን መግቦ ይችላል ወይ በዚች መሬት ብሎ ራስን መጠየቅ ያስፈልጋል ማለት ነው። ምሁሩ ምርታማነትን በሚፈለገው ልክ ማሳደግ መንግስት በልማት ተቋማት ላይ ያሉ አመራሮችን የስራ ሂደት ሊፈትሽ እንደሚገባ ጠቁመዋል። መንግስት ዓይንና ጆሮ በየልማት ዘርፎቹ ላይ መሆን አለበት። እርግጥ ባለሙያችን ጠይቆ እንደዚህ መረዳት እንደዚህ ነገር ነው። ከዛም አልፎ መሄድ አለበት መንግስት። እኚህ የማስቀምጣቸው ሰዎች ያሻግሩኛል ወይ? የሀገርን ልማት ያሻግራሉ ወይ? በተገቢው እየተገመገሙ ነው ወይ?
ብሎ መጠየቅ የሚያስፈልግ እንትን ይመስለኛል። ኢትዮጵያ በምርት አቅርቦትና በምግብ ራሷን እንድትችል የሚከተሉ ጉዳዮች ላይ ትኩረት ሊደረግ ይገባል ብለዋል። አዳዲስ ስርዓቶች ሲከፈቱ ጥናት ላይ የተመሰረቱ መሆን አለባቸው። እውቀት ላይ የተመሰረቱ መሆን አለባቸው። ትንሽ ፕሮጀክቶች ናቸው አሁን ሀገርን እየመሩ ያሉት። መፍትሄው ትንሽ ችግሮች አይደሉም። ምን መሰለሽ የሚደረገው አንድን ሀገር ልማት ሲታቀድ ታቅጃለሽ፣ የቤት ስራሽን ትሰሪያለሽ። የምፈልገው 1 2 3 ይሄ ነው። የሚሄድበት መንገድ 1 2 3 ይሄ ነው። ያለኝ አቅም 1 2 3 አቅሙ ካለኝ እኔ እንደ ሀገር ማለት ነው። አቅሙ ካለኝ እኔ እንደ ሀገር እሰራለሁ። አቅም ከሌለኝ ይሄ ቴክኒካል አሲስታንስ የሚባል ነገር አለ። ከውጭ ድርጅቶችን መንግስታትን እንዲህ ያለ እንትን አለና በዚህ ልትተባበሩኝ ትችላላችሁ ወይ ቁሳዊ እገዛ ይሆናል ወይ ቴክኒክ ሰው ምደባ ይሆናል። እሱ ግን ለተወሰነ ጊዜ። የዚህን ፕሮግራም ሙሉ ዝግጅት ከዕለቱ የዜና ወጃ በኋላ እንድትከታተሉን በአክብሮት እንጋብዛለን። የአዲስ አበባ ነዋሪዎች የምርጫ ካርድ ለመውሰድ ያሳዩት ከፍተኛ ተነሳሽነት ለዲሞክራሲ ስርዓት ግንባታ ያላቸውን ቁርጠኝነት ያስመሰከረ ነው ተባለም። የአዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤት ለ7ኛው ጠቅላላ ምርጫ የመራጮችን ምዝገባ መጠናቀቅ አስመልክቶ ለመገናኛ ብዙሃን መግለጫ ሰጥቷል። መግለጫውን የሰጡት የጋራ ምክር ቤቱ ሰብሳቢ ማሩ ጃኔ የጋራ ምክር ቤቱ በከተማዋ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ጉዳዮች ዙሪያ ከከተማዋ አስተዳደር ጋር በቅርበት እየሰራ መሆኑን ገልጸዋል። በ7ኛው ጠቅላላ ምርጫ ሂደትም ምክር ቤቱ የመዲናዋ ነዋሪዎች የመራጭነት ካርድ እንዲወስዱ በተለያየ መንገድ ግንዛቤ ሲያስጨብጥ መቆየቱን ተናግረዋል። የመራጮች ምዝገባ መጠናቀቅ የምርጫው መጀመሪያ እንጂ መጨረሻ አለመሆኑን ገልጸው በቀጣይ በሚከናወኑ ተግባራት ላይ ሁሉም አካላት በትኩረት መስራት እንዳለባቸው አስገንዝበዋል። የጋራ ምክር ቤቱ ምክትል ሰብሳቢ ዘሪሁን ኮርሜ በበኩላቸው ምክር ቤቱ ምርጫው ፍትሐዊ፣ ነፃና ሰላማዊ እንዲሆን የሚጠበቅበትን ሚና እየተወጣ መሆኑን ገልጸዋል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን ገነት ዘሰው እየጠበቀችን ነው። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን የቢዝነስና የኢኮኖሚ መረጃዎች ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። በነዳጅ አቅርቦት ላይ የሚስተዋሉ አሻጥሮችን ለመከላከል ህብረተሰቡና የጸጥታ አካላት በቅንጅት እንዲሰሩ ጥሪ ቀረበ። የገንዘብ ሚኒስትሩ አቶ አህመድ ሺዴ መንግስት የናፍጣ አቅርቦትን ወደ ነበረበት መደበኛ ሁኔታ ለመመለስ ያሳለፈውን ውሳኔ ተከትሎ ምርቱ ለታለመለት ሀገራዊ የኢኮኖሚ ዓላማ እንዲውል የህብረተሰቡ ትብብር ወሳኝ መሆኑን ተናገሩ። የነዳጅ አቅርቦቱ ከማንኛውም ህገወጥ አሻጥር የጸዳ እንዲሆን ህብረተሰቡ ከመንግስት ጎን እንዲቆም ሚኒስትሩ ጥሪ አቅርበዋል። ሚኒስትሩ አክለውም ነዳጅ ወደ ሀገር ውስጥ የሚገባው በከፍተኛ የውጭ ምንዛሬና በመንግስት ትልቅ ድጎማ በመሆኑ በስርጭት ሂደቱ ላይ ሊያጋጥሙ የሚችሉ ማጭበርበሮችንና ኢኮኖሚያዊ አሻጥሮችን ለመግታት የጸጥታ አካላትና መላው ህብረተሰብ በከፍተኛ ቅንጅት ሊሰሩ እንደሚገባ አስገንዝበዋል። በተለይም የአሁኑ ወቅት ሰፊ የግብርና ምርት ዝግጅት የሚከናወንበትና ወሳኝ የኤክስፖርት ስራዎች የሚሰሩበት ጊዜ በመሆኑ ነዳጁ ለዋና ዋና የኢኮኖሚ እንቅስቃሴዎች ፍትሃዊ
ፍትሐዊና ቀልጣፋ በሆነ መንገድ መድረሱን ማረጋገጥ የወቅቱ አንገብጋቢ ጉዳይ መሆኑን ጠቅሰዋል። ከዚሁ ቁልፍ ጉዳይ ጋር በተያያዘ የነዳጅ አቅርቦት ሰንሰለቱን የሚያስተጓጉሉ ማንኛቸውም ህገወጥ ድርጊቶች በቅርበት ለመቆጣጠር መንግስት ያቋቋመው የ24 ሰዓት መከታተያ ክፍል የጀመረውን ስራ አጠናክሮ እንደሚቀጥል ተገልጿል። በመሆኑም አጠቃላይ ህብረተሰቡ አጠራጣሪ ሁኔታዎች ሲያጋጥሙት ፈጣን ጥቆማ በመስጠትና ከሚመለከታቸው አካላት ጋር በመተባበር ሀገራዊ ኃላፊነቱን እንዲወጣ አቶ አህመድ ሺዴ ጥሪ አቅርበዋል። አዲስ ቆጣሪ ለሚያስገቡ ደንበኞች የረጅም ጊዜ የክፍያ ስርዓት ይፋ ተደረገ። የኢትዮጵያ ኤሌክትሪክ አገልግሎት አዲስ የኤሌክትሪክ ኃይል ቆጣሪ ለሚያስገቡ ደንበኞች እስከ 2 ዓመት በሚደርስ ጊዜ የሚከፈል የክፍያ ስርዓት መዘርጋቱን አስታውቋል። የአገልግሎቱ የማርኬቲንግ ሽያጭና ደንበኞች አገልግሎት ስራ አስፈጻሚ አቶ ኢሳያስ ደንድር በሰጡት መግለጫ አዲሱ አሰራር በአንድ ጊዜ መክፈል ለማይችሉና የኤሌክትሪክ ቆጣሪ ማስገባት ያልቻሉ የህብረተሰብ ክፍሎችን ተጠቃሚ ለማድረግ ያለመ ነው ብለዋል። አሰራሩ የሚመለከተው የነጠላ ፌዝ ቆጣሪ ፈላጊዎችን ሲሆን ደንበኞች ከአጠቃላይ ክፍያው 10% ብቻ ቅድሚያ በመክፈል አገልግሎቱን ማግኘት ይችላሉ ብለዋል። ክፍያቸውን እስከ 6 ወር ባለው ጊዜ ውስጥ ለሚያጠናቅቁ ደንበኞች ከወለድ ነፃ ሲሆን ከ6 እስከ 24 ወራት ለሚጠቀሙ ደንበኞች ደግሞ ከ3 እስከ 9% የወለድ ምጣኔ የሚታሰብ መሆኑን አንስተዋል። ቀሪው ክፍያ በየወሩ ከሚጠቀሙት የኤሌክትሪክ ፍጆታ ጋር ተደምሮ በየወሩ እንዲከፈል የሚደረግ መሆኑን ገልጸዋል። ደንበኞች በየወሩ ክፍያውን ለመፈጸም የሚያስችል የውል ስምምነት መፈረም የሚጠበቅባቸው ሲሆን በአንድ ጊዜ መክፈል እንደማይችሉ የሚያሳይ ምንም አይነት ደብዳቤ ማቅረብ እንደማይጠበቅባቸውም አስታውቀዋል። ይህም በከተማና በገጠር ያሉ ሁሉንም የሀገሪቱ አካባቢዎች የአገልግሎቱን ፍትሐዊ ተደራሽነት ለማረጋገጥና የደንበኞችን ቁጥር ለማሳደግ የሚያስችል መሆኑን ተናግረዋል። ሺንግሻን ኢንዱስትሪ በኢትዮጵያ በብረት ምርት ዘርፍ ኢንቨስት ማድረግ እንደሚፈልግ ገለጸ። የኢትዮጵያ ኢንቨስትመንት ኮሚሽን ምክትል ኮሚሽነር አቶ ዳጋቶ ኩምቤ ከሺንግሻን ኢንዱስትሪ ልዑካን ቡድን ጋር ኩባንያው በኢትዮጵያ መዋለ ንዋዩን ማፍሰስ በሚችልበት ሁኔታ ላይ ውይይት አካሂደዋል። በውይይቱ ምክትል ኮሚሽነር አቶ ዳጋቶ ኩምቤ ኢትዮጵያ የኢንቨስትመንት ከባቢውን ለማሻሻል ተግባራዊ እያደረገች ያለው የማክሮ ኢኮኖሚ ማሻሻያ ባለሀብቶች የሚያነሱትን ጥያቄ ለመፍታት እንዳስቻለ ተናግረዋል። ምክትል ኮሚሽነሩ አክለውም መንግስት ለሺንግሻንግ ኢንዱስትሪ ስኬታማነት አስፈላጊ የሆኑ እንደ ኤሌክትሪክ ኃይል ያሉ መሰረተ ልማቶችን በበቂ ሁኔታ የሚያቀርብ መሆኑን ጠቅሰው የኢንቨስትመንት ኮሚሽንም ለኩባንያው አስፈላጊውን ድጋፍ እንደሚያደርግ አረጋግጠዋል። በኢትዮጵያ መዋለ ንዋይ ማፍሰስ መላው አፍሪካ ላይ እንደ ማፍሰስ እንደሚቆጠር የገለጹት አቶ ዳጋቶ ኩባንያው በድሬዳዋና በገዳ የነፃ ንግድ ቀጠናዎች ጨምሮ በሌሎች አማራጮች ኢንቨስት እንዲያደርግ ጥሪ አቅርበዋል። የኩባንያው አመራሮች በበኩላቸው በኢትዮጵያ በብረት ምርት ዘርፍ መሰማራትና መዋለ ንዋያቸው ማፍሰስ እንደሚፈልጉ በውይይቱ ወቅት ገልጸዋል። ሺንግሻን ኢንዱስትሪ እንደ አውሮፓውያን አቆጣጠር በ1992 በቻይና የተመሰረተና በዓለም አቀፍ ደረጃ በብረት በኒኬልና በሊቲየም ባትሪ ምርት ቀዳሚነቱን የያዘ ግዙፍ ተቋም ሲሆን በአሜሪካ፣ በቻይና፣ በኢንዶኔዥያ፣ በህንድ፣ በዚምባብዌና በአርጀንቲና የምርት ማዕከላት አሉት። ኩባንያው እንደ አውሮፓውያን አቆጣጠር በ2025 ከ60 ቢሊዮን ዶላር በላይ የሽያጭ ገቢ ማስመዝገብ የቻለ ሲሆን በየዓመቱ ከ22 ሚሊዮን ቶን በላይ ብረት እና 1.5 ሚሊዮን ቶን ኒኬል በማምረት በዘርፉ በስፋት እየሰራ ይገኛል ሲል ከተቋሙ ያገኘነው መረጃ ያመለክታል። በኦሮሚያ ክልል ለመኸር እርሻ የሚውል የአፈር ማዳበሪያ ለአርሶ አደሮች በወቅቱ ለማሰራጨት እየተሰራ መሆኑን የክልሉ ግብርና ቢሮ ገለጸ። የቢሮው ምክትል ኃላፊ አቶ በሪሶ ፈይሳ እንደገለጹት በክልሉ በተለያዩ የግብርና ሰብሎች ያለው ምርታማነት ለማሳደግ በቅንጅት እየተሰራ ነው። ለዚህም የግብርና ሜካናይዜሽን ከማስፋፋት ጀምሮ አስፈላጊ የግብርና ግብዓቶችን ማሰራጨት ላይ ትኩረት መደረጉን አመልክተዋል። በዘንድሮ መኸር እርሻ 11.1 ሚሊዮን ሄክታር መሬት እንደሚለማ ጠቁመው ለዚህም ከ14 ሚሊዮን ኩንታል በላይ የአፈር ማዳበሪያ ለማቅረብ መታቀዱን ተናግረዋል። ከዚህ ውስጥም 7.8 ሚሊዮን ኩንታል የሚሆነው ወደ ክልሉ ገብቶ ለአርሶ አደሮች እየተሰራጨ እንደሚገኝ ነው የገለጹት። በአሁኑ ወቅት 2 ሚሊዮን ኩንታል በላይ የአፈር ማዳበሪያ በክልሉ ሁሉም አካባቢዎች ለሚገኙ አርሶ አደሮች መሰራጨቱን አስረድተዋል። ቀሪውን የአፈር ማዳበሪያ በተገቢው ሰዓት ለማዳረስ ከሚመለከታቸው አካላት ጋር በቅንጅት እየተሰራ ነው ብለዋል። በአፈር ማዳበሪያ ስርጭት ላይ ሊከሰቱ
የሚችሉ ህገወጥ ድርጊቶችን ለመከላከል አስፈላጊ የቁጥጥር ስራዎች እንደሚከናወኑ አስገንዝበዋል። ለመኸር እርሻ የሚውለው የአፈር ማዳበሪያ በተገቢው ሰዓትና ሁኔታ ለአርሶ አደሮች እንዲደርስ የሚመለከታቸው አካላት ኃላፊነታቸውን እንዲወጡ ጠይቀዋል። ህብረተሰቡ በአፈር ማዳበሪያ ስርጭት ላይ ህገወጥ ድርጊቶችን ሲመለከት ለሚመለከተው አካል ጥቆማ እንዲሰጥም አቶ በሪሶ ጥሪ አቅርበዋል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ መረጃዎች በዚሁ ተጠናቀዋል። ወደ ቀጣይ ዜና ላሳልፋችሁ። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት ወደ ዘገባዎች እናመራለን። የተባበሩት አረብ ኤሚሬትስ ከኦፔክ አባልነት እንደምትወጣ አስታወቀች። በሌላ ዜና ኢራን አዲስ የተሻሻለ የሰላም ምክር ሀሳብ ታቀርባለች ተብሎ እየተጠበቀ ነው። ሸሪፍ ኢማም የተባበሩት አረብ ኤሚሬትስ ከኦፔክ አባልነቷ ከሜይ 1 ቀን ጀምሮ እንደምትወጣ አስታወቀች። የተባበሩት አረብ ኤሚሬትስ እዚህ ውሳኔ ላይ የደረሰችው የኦፔክ አባል ሀገራት ለገበያ የሚያቀርቡትን ምርት መጠን ኮታ ዝቅ አድርጎ በመወሰኑ ነው ተብሏል። ይህ ማለት ኤሚሬትስ የፈለገችውን ያህል ነዳጅ ለዓለም መሸጥ አይቻላትም ማለት ነው። ኤሚሬትስ በቅርብ ዓመታት ውስጥ የኃይል አቅርቦትን ምርት ለማስፋፋት በከፍተኛ ሁኔታ ኢንቨስት አድርጋለች። ይህ ደግሞ ተጨማሪ ነዳጅ ለማውጣት ያግዛታል ተብሏል። የተባበሩት አረብ ኤሚሬትስ ከኦፔክ አባልነት መውጣት ወዲያውኑ በገበያው ላይ የሚያመጣው ለውጥ የለም ተብሏል። ምክንያቱ ደግሞ የዓለም ነዳጅ አቅርቦት በኢራን ጦርነት ተስተጓጉሏልና። ይህ ማለት 1/5 የዓለም ነዳጅ የሚተላለፍበት የሆርሙዝ ሰርጥ ተዘግቷልና ነው። በሌላ ዜና በፓኪስታን የሚገኙ አደራዳሪዎች በቀጣይ ጥቂት ቀናት ውስጥ የተሻለ የሰላም ምክር ሀሳብ በኢራን በኩል ይቀርባል ብለው እንደሚጠብቁ ተገልጿል። ይህ የሆነው ደግሞ ቀደም ሲል በኢራን ቀርቦ የነበረው የሰላም ምክር ሀሳብ በአሜሪካው ፕሬዝዳንት ዶናልድ ትራምፕ ተቀባይነት ስላላገኘ ነው ተብሏል። የአሜሪካ ጦር ማክሰኞ ዕለት በማህበራዊ ሚዲያ እንዳስታወቀው በአረቢያን ባህር ላይ በሆርሙዝ ሰርጥ በስተምስራቅ በኩል ሲጓዝ የነበረና ወደ ኢራን እየሄደ መሆኑ የተጠረጠረ የንግድ መርከብ ተይዞ መለቀቁን ገልጿል። እዙ እንዳለው ከኢራን ወደቦች የሚነሱም ሆነ ወደ ኢራን ወደቦች የሚገቡ 39 መርከቦች እገዳው ከተጀመረ አንስቶ አቅጣጫቸውን እንዲቀይሩ ተደርጓል። የኢራን ጦርነት ከተቀሰቀሰ 9ኛ ሳምንት ሆኖታል። ይህን ተከትሎ በፋርስ ባህረ ሰላጤና በሆርሙዝ የባህር ወሽመጥ ያለው የመርከቦች እንቅስቃሴ ተቀይሯል። ነዳጅ፣ የተፈጥሮ ጋዝ፣ ማዳበሪያና ሌሎች አስፈላጊ ምርቶች አቅርቦት በከፍተኛ ሁኔታ ታውቋል። አሜሪካና እስራኤል በፌብሩዋሪ መጨረሻ በኢራን ላይ ጥቃት ከመሰንዘራቸው በፊት በየወሩ 3000 የሚያህሉ መርከቦች የሆርሙዝ የባህር ወሽመጥን ያቋርጡ ነበር። ይህ በእንዲህ እንዳለ የባህሬን የውጭ ጉዳይ ሚኒስትር አብዱላጢፍ ቢን ራሺድ አልዛይኒ የዓለም አቀፉ ማህበረሰብ በዚህ ወሳኝ በሆነ ጊዜ ከግጭት ድባብ ውስጥ ወጥቶ መፍትሄ እንዲፈልግ ሲሉ ጥሪ አቅርበዋል። ይህ ማለት አሉ ሚኒስትሩ ገንቢ የሆነ ንግግር፣ የጥሩ ጉርብትና መርህና በዓለም አቀፍ ሕግ የሀገራትን ሉዓላዊነት ማክበር፣ በውሃ ላይ በነፃነት መንቀሳቀስ፣ በሆርሙዝ ሰርጥና በሌሎችም የውሃ አካላት ላይ ብለዋል። በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ስብሰባን በሊቀመንበርነት የመሩት አልዘይን ለዲፕሎማቶች እንደነገሩት ኢራን የኒውክሌር ፕሮግራሟን ማቆም አለባት፣ የሚሳይልና የድሮን ፕሮግራሟን ማቆም አለባት፣ የታጠቁ ሚሊሺያዎችን ከመደገፍ መቆጠብ አለባት፣ ባህሬን፣ ዮርዳኖስና ሌሎች የባህረ ሰላጤውን ሀገራትን ማጥቃቷን
ማቆም አለባት ብለዋል። ዜናውን ስናዘጋጅ አሶሺየትድ ፕሬስና ሲኤንኤንን በመረጃ ምንጭነት ተጠቅመናል። እስራኤል ከሊባኖስ ጋር በሚደረገው የተኩስ አቁምና የድንበር ድርድር ላይ የ2 ሳምንት የጊዜ ገደብ ማስቀመጧን አስታወቀች። በዚህ ጊዜ ውስጥ ከስምምነት ላይ የማይደረስ ከሆነ እስራኤል በሊባኖስ ላይ የምታደርገውን ወታደራዊ ጥቃት እንደምታጠናክር አስጠንቅቃለች። እስራኤል ለዲፕሎማሲያዊ መፍትሄ የሰጠችው ዕድል በሚቀጥሉት 14 ቀናት ውስጥ መጠናቀቅ እንዳለበትም ገልጻለች። በሰሜን የሀገሪቱ ክፍል የሚገኙ ነዋሪዎች ወደ ቤታቸው በሰላም እንዲመለሱና የሄዝቦላ ታጣቂዎች ከድንበር አካባቢ እንዲርቁ እንደምታደርግም እስራኤል ተናግራለች። አሜሪካና ፈረንሳይ ግጭቱ ወደ ቀጠናዊ ጦርነት እንዳያድግ ከፍተኛ የዲፕሎማሲ ጥረት እያደረጉ ቢሆንም የእስራኤል አዲሱ የጊዜ ገደብ ውጥረቱን አባብሶታል ነው የተባለው። በአሁኑ ወቅት በሁለቱ ሀገራት ድንበር ላይ ያለው የጦርነት ድባብ እየጨመረ የመጣ ሲሆን የሊባኖስ መንግስት በበኩሉ እስራኤል የምታደርገው ዛቻ ለሰላም ንግግሩ እንቅፋት እንደሚሆን ገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በግሪጎሪያን አቆጣጠር ሚያዝያ 17 ቀን 2026 ለ10 ቀናት የሚቆይ ጊዜያዊ የተኩስ አቁም ስምምነት ይፋ ማድረጋቸው አይዘነጋም። ውድ ተመልካቾች ከኢሳት ነጻ ሕዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት፣ ለምርት፣ ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የሕዝብ ሚዲያ ለሰዓቱ ያዘጋጀናቸውን የስፖርት መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ። የሀገር ምርት በሀገር ውስጥ ያለው የገበያ ድርሻ 45.8 በመቶ መድረሱ ተገለጸ። የኢትዮጵያ ታምርት ሩጫ ውድድር ለሀገር ውስጥ ምርትና ምርታማነት እድገት ትልቅ አስተዋጽኦ ማበርከቱን የኢንዱስትሪ ሚኒስትር ገልጿል። ዝርዝር አለ። የኢንዱስትሪ ሚኒስቴር ከኢትዮጵያ አትሌቲክስ ፌዴሬሽን ጋር በመተባበር ያዘጋጀው አራተኛው የኢትዮጵያ ታምርት 10 ኪሎ ሜትር የጎዳና ላይ ሩጫ ውድድር መነሻውና መድረሻውን በአዲስ አበባ መስቀል አደባባይ አድርጎ ተካሂዷል። በውድድሩ 500 የሚጠጉ ኤሊት አትሌቶችን ጨምሮ ከ17000 በላይ ተሳታፊዎች እንደተሳተፉ የተገለጸ ሲሆን በሁለቱም ጾታዎች አሸናፊ ለሆኑ አትሌቶች በሀገር ውስጥ የሩጫ ውድድር ታሪክ ከፍተኛ የተባለው የገንዘብ ሽልማት እንደተበረከተላቸው ይታወሳል። ከውድድሩ መጠናቀቅ በኋላ የኢንዱስትሪ ሚኒስትር መላኩ አለበል እንደነገሩን ኢትዮጵያ ታምርት ሩጫ ውድድር በኢትዮጵያ ምርትና ምርታማነት ላይ አዎንታዊ ተጽዕኖ እያሳደረ ይገኛል። አንደኛ የምርቶቹ ጥራት ከጊዜ ወደ ጊዜ እየተሻሻለ መጥቷል። የሰራተኞቹ የምርታማነት እየተሻሻለ መጥቷል። ፕራይቬት ሴክተሩ የኢትዮጵያ ታምርት ንቅናቄን ተቀብሎ በባለቤትነት ለመምራት እና የመሪነቱን ሚና ለመወጣት ከፍተኛ መሻሻል እያሳየ የመጣበት ነው። የኢትዮጵያ ምርት ላይም ዜጎቹ ያሳደሩት እምነት በጣም እየጨመረ ብዝሃ ተዋናያን እየተፈጠረ ያለበት ሁኔታ ነው ያለውና ከአመት አመት የመጨመር የማደግና አላማውንም ይበልጥ እያሳካ የመሄድ ሁኔታ ነው እየታየበት ያለው። የሀገር ምርት በሀገር ውስጥ ያለው የገበያ ድርሻ 45.8 በመቶ መድረሱን ገልጸው በቀጣይ ዓመታት የሀገር ውስጥ ምርት ጥራትና ተደራሽነትን ለማስፋት እየተሰራ መሆኑንም ነግረውናል። የሀገር ውስጥ ምርት አጠቃቀም ከአመት አመት በከፍተኛ ሁኔታ ነው እያደገ ያለው። 2014 ላይ ስንጀምር 30% ነበር የኢትዮጵያ ምርት የገበያ ድርሻው። አሁን ወደ 45.8% ደርሷል። በሚቀጥሉት አመታት ይሄን እንዲያድግ ነው የምናደርገው። አንዱ የምርት ጥራት ማሳደግ ነው። ከጊዜ ወደ ጊዜ የኢንዱስትሪዎቹ የምርቱ ጥራት እንዲያደርጉ ድጋፍ እየተደረገ ነው። ይሄም ያስገኘው ውጤት አለ። ስለዚህ ኢትዮጵያውያን ሀገራቸውንም ወደው የሀገራቸውንም ምርትም ፈልገው እንዲገዙት እያደረግን ነው። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኮማንደር ስለሺ ስም በበኩላቸው እንደዚህ አይነት ዝግጅቶች የኢትዮጵያን የስፖርት ትጥቆች ጨምሮ ሌሎች ምርቶችን ለሌሎች ዓለማት ለማስተዋወቅ ያግዛል ብለዋል። ኢትዮጵያ ውስጥ የሚመረቱ ትጥቆች፣ የስፖርት አልባሳት በሙሉ ወደ ዓለም የሚቀርቡት በእንደዚህ አይነት መልክ ነው። ለምሳሌ እነ አዲዳስ እነ ናይኪ በስፖርተኞች ነው አብዛኞቹ ትጥቆች ወደ ህብረተሰቡ ወይም ወደ ዓለም ወደ ማርኬቱ የሚገቡ ማለት ነው። ስለዚህ እኛም የዛ ተባባሪ ሆነን እዚያው ኢትዮጵያ ውስጥ የሚመረቱ ትጥቆች ለአትሌቶቻችን በብዛት እንዲቀርቡ ከዛ ባለፈ ደግሞ ያለንን ነገር ለዓለም የምናሳይበት አንዱ መድረክ ይሄ ነውና ዓላማውን ስለተረዳን አብረን እየሰራን ነው ማለት ነው።
ኢትዮጵያ ታምርት 10 ኪሎ ሜትር የጎዳና ላይ ሩጫ ውድድር በየዓመቱ መከናወኑ እንደሚቀጥል የተገለጸ ሲሆን በቀጣይ ለአሸናፊዎቹ ከገንዘብ በተጨማሪ የግል ባለሀብቶችን በማስተባበር መኪናን ጨምሮ ሌሎች ሽልማቶችን ለማበርከት ዝግጅት እየተደረገ መሆኑ ተገልጿል። ወደ ውጭ ስፖርት መረጃዎቻችን ስናልፍ ፊፋ በ26 የዓለም ዋንጫ ከምድብ ጨዋታዎች መጠናቀቅ በኋላ ተጫዋቾች ያዩት ቢጫ ካርድ በይቅርታ እንደሚሰረዝ አስታወቀ። ፊፋ በቀጣዩ የ26 ዓለም ዋንጫ ውድድር አዲስ የማስጠንቀቂያ ካርድ ደንብ አስተዋውቋል። በአዲሱ የፊፋ ደንብ ከምድብ ጨዋታዎች መጠናቀቅ በኋላ ተጫዋቾች ያዩት ቢጫ ካርድ በይቅርታ እንደሚሰረዙ ገልጿል። ይህ ደንብ ተጫዋቾች በቢጫ ካርድ ጥርቅም ምክንያት የጥሎ ማለፍ ጨዋታ እንዳያመልጣቸው ለማድረግ ያለ መሆኑ ተናግሯል። ከዚህ በፊት ቢጫ ካርዶች የሚሰረዙት ከሩብ ፍጻሜ ጨዋታዎች በኋላ ሲሆን በቀጣይ የዓለም ዋንጫ ግን የምድብ ጨዋታዎችን እንደሚያካትት ገልጿል። በአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ የሁለተኛ ቀን ጨዋታ ዛሬ ምሽት 4 ሰዓት ላይ አትሌቲኮ ማድሪድ ከአርሰናል ይጫወታሉ። በስፔን ላሊጋ ከመሪው ባርሴሎና በ25 ነጥቦች ርቆ አራተኛ ደረጃ ላይ የተቀመጠው አትሌቲኮ ማድሪድ በሜዳው ሜትሮፖሊታኖ አርሰናልን ያስተናግዳል። አንድም የቻምፒየንስ ሊግ ዋንጫ የሌላቸው ሁለቱ ክለቦች በቻምፒየንስ ሊግ ግማሽ ፍጻሜ ሲገናኙ የዛሬ ለመጀመሪያ ጊዜ ቢሆንም በ2017-18 የአውሮፓ ሊግ ግማሽ ፍጻሜ ላይ ግን መገናኘታቸው ይታወሳል። በወቅቱ አትሌቲኮ ማድሪድ የአርሰን ቬንገሩን አርሰናልን በደርሶ መልስ ውጤት 2-1 አሸንፎ ለፍጻሜ ያለፈ ሲሆን በፍጻሜውም የፈረንሳይ ማርሴይን 3-0 አሸንፎ የአውሮፓ ሊግ ዋንጫን አንስተዋል። በአጠቃላይ ሁለቱ ክለቦች 4 ጊዜ የተገናኙ ሲሆን አንዳንድ ጊዜ ተሸናንፈው ሁለቱን አቻ ተለያይተዋል። ትላንት በተደረገ ጨዋታ ፒኤስጂ ባየር ሙኒክን 5-4 ማሸነፉ ይታወሳል። የቻምፒየንስ ሊግ የግማሽ ፍጻሜ መልስ ጨዋታዎች ቀጣይ ሳምንት ይደረጋሉ። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው የስፖርት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ። ለጤንነት ለምርት ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች እነን ይመስሉ ነበር። ትዕግስት ተስፋዬና እኔም ደረጀ ልማ ዜናው ወደ እናንተ አድርሰናል። ከቀሪ ኢሳት ዝግጅቶች ጋር ሰናይ ጊዜ